የማይነጋ የለም ነጋ፣ ጥቁሩ ጨለማ ተገፎ ብርሃን ወጣ። ቀለል ያለ ቀን ነው ዛሬ የማይከብድ። አዳም በቀስታ ዲና ጋር ሄዶ ቀሰቀሳት እና በሹክሹክታ ተነሺ ፍጠኝ ቤት ሄዶ ሰድሽ እና በዛውም እዛው ታርፊያለሽ፣ ነቃ ነቃ በይ፣ እኔ ሔዋንን አይቻት ልምጣ አላትና ወደ ሔዋን አቀና። በሩን ከፍቶ ሲገባ ሔዋን አደራ ክፍል 11 ይህን ብለን ነበር። ዛሬም እንደሚከተለው ክፍል 12ን አስቀጥለዋለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት እጠይቃለሁ። ክብራና ክብራት የዚህ ቻናል አድማጭ ተመልካቾች እንዲሁም በዓለም ዳርቻ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ እነሆ ዛሬም በፕሮግራማችን ተገናኝተናል። ቪዲዮውን ስትጀምሩት ሼር፣ ላይክ እያደረጋችሁ ሀሳብ አስተያየታችሁ እንደተለመደው በኮሜንት ሳጥን አስቀምጡልኝ። እኔ ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ሔዋን አይኖቿን ጣራ ላይ ተክላ ነበር አለ ጉሮሮን የሚጠራረግ አስመስሎ ከሀሳብ አለማንቃት። ተሳክቶለታል። ሔዋን አዳምን አየችውና ፈገግ አለች። እሱም ፈገግ አለ። የሚያስፈግግ ነገር አለ አላት በትህትና። ሔዋንን በጩኸት ግን በተረጋጋ ድምፅ አይ ምንም የለም አለችው። በሩ ተንኳኳ። ይግቡ አለ አዳም። ዶክተሩ ነበር። ገልመጥ አድርጎት ወደ ሔዋን ዞርና እኔና እህትሽ የሆነ ቦታ ደርሰን እንመጣለን እሺ ሲላት፣ ሔዋን እሽታዋን የሚያሳየ የፊት ንቅናቄዋን አሳየችው። ይህንን አኳኗን ያውቀዋል። እንዲህ የምትለው ያልተስማማችበት ጉዳይ ላይ ሌላ ሰው እንዳይከፋው ስትስማማ ነው። አዳም ሔዋንን በፍቅር ካያት በኋላ ከክፍሉ ወጣ። የሆነ በተጨማሪ ቅር ያለው ነገር አለ። ሔዋን ዛሬ ፊቷ ገርጠት ብሏል። ዲናን በቃ እንሂድ ብሎ ከደረጃው ከወረደ በኋላ የመኪና ቁልፍ ጣልኩ መሰል፣ ቆይ ጠብቂኝ ብሎ በሩጫ ደረጃው ወጥቶ ኮሊደሩን ጋር ሲደርስ የመኪናውን ቁልፍ አየው። ሮጥ ሮጥ ብሎ ቁልፉን ላይ ደረሰ። ሊያነሳ ሲያጎነብስ ሔዋን ስትጮህ ሰማ። ደንግጦ በሩን በርግዶ ሲገባ ዶክተር ሔዋንን ከንፈሯን ለመሳም ሲታገላት አየ። አዳም በንዴት በቅጽበት ተወርውሮ ዶክተሩን ከግድግዳው አላትሞ አነቀው። ዶክተሩ ትንፋሽ አጠረው። አዳም አንደኛውን እጁን ዶክተሩ አፍንጫ ላይ አሳረፈው። በዚህ መሃል የሁለቱም ልብስ ደም ተለወሰ። ሔዋን መዝለፍለፍ ጀመረች። ዶክተሩም ተዝለፍልፎ ወደቀ። አዳም ሔዋን ደም ስታይ እንደሚያማት፣ እንደሚያዝለፈልፋት፣ እንደሚያንቀጠቅጣት፣ እንደሚረብሻት፣ ፊቷም እንደሚቀላ ስለሚያውቅ ገና ዞሮ ሲያት ነው ክው ያለው። ደንግጦ ሲዞር ያሰበው ሆኗል። ሔዋን እንዲህ ስትሆን በፍጥነት በቅጽበት ሄዶ ጥምጥም ግጥም አድርጎ የሚያቅፋት ሰው ትሻለች። አዳም ፈጠን ብሎ ሄዶ እቅፍ አደረጋት። ሔዋንም ጭምቅ አድርጋ አቀፈችው፣ ጭምቅ አደረገችው። ዲና አዳም ሲቆይባት ወደ ሔዋን ክፍል መጣች። አይኗን ማመን አቃታት። ያመለጣት ጩኸት ክፍሉን አናወጠው። አዳምና ሔዋን ግን ሁለቱም አልተላቀቁም። በዲና ጩኸት የተደናገጡ ዶክተሮች፣ አስታማሚዎችና ዘበኞች በፍጥነት በሩን በርግደው እየተሽቀዳደሙ ገቡ። አዳምና ሔዋን ግን አሁንም ተናንቀዋል። አዳም ሔዋንን መልቀቅ አይፈልግም። ሔዋንም እንደዛው። ሰዎች ዶክተሩን አፋፍሰው ወደ ድንገተኛ ክፍል ወሰዱት። በመጨረሻ ሔዋን ተረጋጋች እና አዳምም ናፍቆትን ተወጥቶ ተረጋጋ። ለነገሩ ጌዲዮን መቶ ከሄደ በኋላ ስለ እሱ ሳይሆን ስለ ሔዋን ነበር ያሰበው። ከእሷ ውጭ ያሉትን ነገሮች ሁሉንም እርግፍ አድርጎ ነው የሚተወው። በመጨረሻ አዳም ዲና ይዛው ወጣች። ዶክተሩ በቀዝቃዛ ድምፅ ለፖሊስ እንዳይደውል ስላለ ማንም እንዳይደውል። ዲና በተቻላት አቅም አዳምን ይዛው ወጣች። ጩኸቱን ሰምተው የመጡ ነርሶችም ሔዋንን ለማረጋጋት ጣሩ። አዳም መኪናውን አስነስቶ ወደ መኖሪያ ቤቱ አበረረው እና ደረሱ። የአዳም ቤት በጣም ውብ ነው። ዲና በቤቱ ተገርማለች። በተፈጠረው ነገር ደንግጣለች። የአዳም ስልክ ጠራ። ዶክተሩ ነበሩ። አነሳው። ሄሎ አለ። ዶክተሩም አሎ አዳም እንዴት አደርክ አሉት። አዳም ደህና ነኝ አለ በአጭር አማርኛ። ዶክተሩ የአዳም መደበር ገብቷቸዋል። እሺ ጥሩ፣
እና የት እንገናኝ አሉ። አዳምም የፈለጉበት ቦታ አለ። በቃ ከሆስፒታሉ ፊት ለፊት ያለው ካፌ እንገናኝ አሉት። እሺ ብሎ ለዲና የቤቱን ቁልፍ ሰጥቷት ልብሱን ይዛ እንድትወጣ ነገራት። መኝታ ቤት ገብታ እንድታርፍ የምትፈልገው ነገር ካለ ሰራተኛዋን እንድጠይቃት ጭምር ነገራት። ዲና ምሽ አለችው። ተጣድፎ ወጣ። ዘበኛው እግሩን ተከትሎ በሩን ዘጋው። ዲና መኝታ ቤቱን ሰራተኛዋን እንድታሳያት ጠይቃ አሳይታት ሻወርም ወስዳ ከሔዋን ልብስ አንዱን ለብሳ ተኛች። ዲና ስትነሳ በጣም ሰዓት ሄዶ ነበረ። 8:35 በእርግጋ ተነሳች። ወዲያው ለአዳም ደወለች። የአዳም ስልክ አይሰራም። ደጋግማ ደወለች ግን አይሰራም። ዲና አዳም ብስጭት ላይ ሆኖ ስለነበር ምናልባት የሆነ ነገር ሆኖ ይሆን እንዴ ብላ አሰበች። አንድ ሀሳብ መጣላት። ዶክተር ጋር መደወል። ስልካቸው ከየት እንደምታመጣ ግራ ገባት። አሰበች። በበስተ መጨረሻ አንድ ሰው ትዝ አላት። ጓደኛዋ። ወዲያው ደወለች። ጓደኛዋ አነሳችላት። ሄሎ ውዴ አለቻት በተረጋጋ በተሞላበት አንደበት። ዲና ፈጠን ብላ ስሚኝማ የኔ ውድ ከዶክተሮች ሊስት ላይ እስቲ የዶክተር ግርማን ስልክ ላኪልኝ አለቻት። ጓደኛዋም እሺ ማሪ ግን ለምንሽ ነው ስትላት ውይ አንቺ ደግሞ ለወሬ በኋላ እነግርሻለሁ አለቻት። ጓደኛዋም እሺ አሁን እልክልሻለሁ ብላ ስልኩን ዘጋችው። ዲና ለ3 ደቂቃ ከተቆጣጠረች በኋላ ጓደኛዋ የላከችላት የዶክተር ቁጥር ስልኳ ውስጥ ገባ። በፍጥነት ደወለች። ጢር ዶክተር አነሱና ሄሎ አሉ። ዲና ተስገብግባ ሄሎ ዶክተር አለች። ዶክተር በኮራ ድምፅ ሄሎ ማልበል አሉ። ዲናም ዲና ነኝ የእርሶ ተማሪ አለች። ዶክተሩም ቀጥል አርገው ኦ ዲና ምን ነው ደወልሽ? በሰላም ነው አሉ። ዲናም አይ አዳምን ፈልጌ ነበር አለች ፈጠን ብላ። ዶክተር ከአዳም ጋር እኮ ከተለያየን ሰዓት አለፈን። ገባይ ስልኩን ቢብሎሽ መሆን አለበት አሉ። ዲናም አዎ ልክ ነው። ምን ሆኖ ነው? ስልኩ አዳምስ ደህና ነው አለች። ዶክተሩ አዎ ባበሰርኩት ዜና ተደስቶ ሲደናበር ስልኩን በቆሙ ለቆት ተሰብሮ ነው አሏት። ዲና ልቧ ተረጋጋና አሁን የት ነው ያለው አለች። ሔዋንን ለማየት ነበር የሄደው አሏት። ዲና እሺ አመሰግናለሁ ብላ ዘጋቸው። ዲና አሁን ልቧ ስለተረጋጋ ወደ ቤቷ ሄዳ ልብሷን ለማምጣት አሰበች። የሔዋንን ልብስ አውልቃ የራሷን ለበሰችና ወደ መኖሪያ ቤቷ ሄደች። ቤቷ እንደደረሰች ልብሶቿን ይዛ አዳም ቤት ሄደች። ወዲያው ሻንጣዋን አስቀምጣ ወደ ሐኪም ቤት ሄደች። ሐኪም ቤት ስትደርስ አዳም ውጭ ላይ ስልክ እያወራ ነው። ቆማ ብትጠብቀውም እሱ ግን እጁን በደስታ እያወናጨፈና እየተፈለቀለቀ ረጅም ሰዓት ፈጀ። ዲና መቆሙ ቢሰለቻትም ተቀምጣ ስልኳን መነካካት ጀመረች። በስተመጨረሻ አዳም ወሬውን ጨርሶ ሔዋን ጋር ሊሄድ ሲል ዲናን አያት። ልክ እንዳያት ወደ እሷ በፍጥነት ሄዶ ፊቷ ተደቀነ። ዲና አንተ መንፈስ ከየት መጣክ? እዛ ስልክ እያወራሃል ነበር እንዴ አለችና ስልኳን ለመጎራጎር ያቀረቀረችውን አንገቷን ቀና ስታደርግ ድርቅ ብላ ቀረች። የአዳም ፈገግታ በሰፊው ታያት። ፈገግታው ልብ ሰራቂ ነው። ምን ተገኘ አለች ዲና በግርምት። አዳምም ሁለት ደስ የሚሉ ነገሮች ከየትኛው ልጀምርልሽ አላት። ዲናም ከፈለከው አለችው። አዳም ዛሬ የኔ ቀን ነው ብሎ ወሬውን ጀመረ። ዲና በጉጉት እያየችው እንዲቀጥልላት በግንባሯ ነገረችው። ይኸውልሽ የመጀመሪያው ባለፈው ከአደጋው አብሮኝ የነበረው ጓደኛዬ ደወለልኝ። ከተገናኘን ቆየን። በጣም ናፍቆኝ ነበረ እና ነገ ወደ ኢትዮጵያ ሊመጣ ነው እንገናኛለን አለኝ። ነገ ከሰዓት በኋላ ስለዚህ ሄጄ እቀበለዋለሁ። እኔ ቤት ነው ለጊዜው እንዲያርፍ
ጨቅጭቄ ያሳመንኩት እና ነገ ሊመጣ ነው። በጣም የምወደው ጓደኛዬ ነው። በጣም ሌላኛውና እጅግ በጣም ያስደሰተኝ ስለ ሔዋኔ የሰማሁት ዜና ነው አለ። ዲና በላ ነገረኝ፣ ምንድን ነው እሱ? አለችው ፍጥጥ ብላ። ዶክተሩን አግኝቻቸው ስለ ሔዋን ምን እንደነገረኝ ታውቂያለሽ? አላት። ዲናም ካልነገርከኝ ምን አውቃለሁ አለች። አደራ ክፍል 12 ይህን ይመስል ነበረ። በክፍል 13 እስከምንገናኝ ቸር ሁሉ ይግጠመን እያልኩኝ እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የደወል በተኗን በማጥቆር የዘወትር ቪዲዮ ግብዣ ይሆናል እያልኩ በአክብሮት ትጠይቃለሁ። ዘወትር ለምታበረታቱኝ እጅግ በጣም አመሰግናለሁ። የዛሬውን ፕሮግራም እዚህ ጋር በቃለሁ። በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ ባይ